ወይኔ ጉዴ! ዛሬ እነዚህ ልጆች ካዙኝ ያበቃልኛል። ዛሬማ ታመልጣለህ። ባለፈው ስት ነው ሰልማች ነይ አለ ሊዱ አስተበክሽኝ እኮ ብንሄድ አይሻልም? ወዴት ነው የምትወስደው? ቆይ እናንተ ሰዎች ምን እየደበቃችሁ ነው ያላችሁት? አይ ወንድሜ ዝም ብሎ ቀለል ያለ ነገር ነው። ተው በቃ። ዴቭ ካላስቸገርነህ እኔ አስቸኳይ ስራ አለብኝ፣ ቶሎ መሄድ አለብኝ። ከሷ ጋር እንሂድ። አዎ ወንድሜ ልሂድ። እሺ መሄድ ትችላላችሁ። አንቺ ግን አልረሳሁትም። እሺ ትነግሪኛለሽ። ወንድሜ ደክሞሃል፣ ግባና እረፍት አድርግ። እሺ እመጣለሁ። ሰዎች ምን እያደረጉ? ይሄ ሰውዬ በዙሪያ እያንዣበበ ያለው ለምንድን ነው? ከአደይ አጠገብ ራቅ ስል ሩታ ጋር፣ ሩታ መክሬ ሳልጨርስ ሊዲያ ጋር። ማሚ በሰላም ነው ደውለሽ የጠራሽኝ? ምንድነው ደግሞ ጥሩ ስሜት ላይ አይደለሽ? የተፈጠረ ነገር አለ እንዴ? ሩታ አሁን የሰማነው ዜና ደስ አይልም። አባትሽ በጣም በጠና ታሟል። አሳሳቢ ደረጃ ላይ ነው አሉን። ምን? አባቴ ታሟል? አዎ። ወይኔ ጉዴ! ቆይ ምን ሆነ? ልጄ አባትሽ በጣም ታሟል። እሱ ስለታመመ ደግሞ ያንቺን እንክብካቤ ይፈልጋል። አሁን ምንም የምታባክኝ ጊዜ የለም። በፍጥነት ይሽና አባትሽን ተንከባከቢው። መቼ ማሚ? ዛሬ? አዎ ሩታዬ ዛሬውኑ መሄድ አለብሽ። አባቴን በዚህ ሁኔታ ትቼው እዚህ መቀመጥ አልፈልግም። ግን ደግሞ እዚህ ስትቼው የሚሄደው ነገር ዶክተርንስ በዚህ ሁኔታ ትቼው ልሄድ? ምን አልሽ ሩታዬ? ምንም። እንግዲህ የሩታ አባት የአባትሽ ታሟል ተብላ ወደ ክፍለ ሀገር ለመሄድ ተዘጋጅታለች። በጣም የምታሳዝንና አንጀት የምትበላ ልጅ ሆና ተገኝታለች ማለት ነው። አሁንስ ከአባት የሚበልጥ ነገር የለም። አሁንስ ማንን ላገናኝ፣ ማን እንትን ልበል እያለችም ሩታ በጣም ተጨናንቃለች። ስለ ዶክተሩም ተጨናንቃለች። ግን ወደ ዶክተሩ ሄዳ አንድ ነገር ለማስተካከል ትፈልጋለች ማለት ነው። ሊዱ በፊኗ ደግሞ አደይንና ዴብን ለማለያየት አቅዳ ተነስታለች ማለት ነው። ዶክተሩ እንግዲህ የአደይ ነገር ግራ እንዳይገባው አደይ ከዴብ ጋር እንዳትለያይ ስለ ሊዱ በጣም እየተናገራትም ሊዱን ይገኛል ማለት ነው። ሊዱ በፍጹም የምትሰማ ልጅ አይደለችም ማለት ነው። አጋጣሚ ስልክ ተደውሎለት እንግዲህ እሺ ብሎ ወደ ስራ ቦታ ሊሄድም እየተነሳ ይገኛል። እኔ እዚህ ቅርብ ነኝ፣ ሰፈር አካባቢ ነኝ ብሎ በቃ እሺ እኔ እመጣለሁ እያለ እየተዘጋጀ ይገኛል ማለት ነው። አጋጣሚ ታማሚ መጥቷል እና ሊዱ ውረጂ በቃ እኔ ልሄድ ነው እያላትም ይገኛል ማለት ነው። ሊዱም ግን እኔ ያልኩትን ነገር እንዳትረሳ፣ ሁሉንም ነገር ማስተካከል ያንተ ፋንታ ነው እያለችም ሊዱ በጣም እየተናገረችም ትገኛለች ማለት ነው። በፊናው ደግሞ ሩታዬ ሮማን የሩታ አባት ስለታመሙ የሩታ አባት ስለታመሙ ሩታ ወደ ክፍለ ሀገር ልትሄድ ነው እና ምን ማድረግ አለብኝ አሁን ከሩታም ጎንም መሆን አለብኝ እያለችም ትገኛለች። አሹም ሮማንዬ አስጨነቅሽኝ እኮ ምን ሆነሽ ነው? ምን ተፈጠረ? ብሎ ሲላል የሩታ አባት ስለታመሙ ሩታ በጣም ተጨንቃለች እያለ ይገኛል። አሁን ታዲያ ሩታ እንዴት ናት? ብሎ ሲል ሩታ የአባቷ መታመም ሰንታ በጣም ደንግጣለች እያለም አሹ ለሩታ ሮማን ለአሹ እየተናገረችም ትገኛለች። አዎ አሹ እንዴት ብቻዋን ትሄዳለች እያልኩኝ በጣም ተጨንቄያለሁ። አሁን እያለቀሰች ስለሆነ እሷ ጋር መሆን አለብኝ፣ ከእሷ ጎን መሆን አለብኝ አሹ ብላ ስትለው አዎ በዚህን ሰዓት ከጎኗ መሆንሽ በጣም አስፈላጊ ነው እያላትም አይዞሽ ማለት ራሱ
አስፈላጊ ነው እያላትም ይገኛል ማለት ነው። እንግዲህ ሩታዬ ጠንካራ መሆን አለባት ከዚህም በኋላ እያለ መሹም በጣም እየተጨናነቀም ይገኛል ማለት ነው። የሩታ ነገር ቢያስጨናንቀውም እንግዲህ በጣም ሁሉንም ነገር ማስተካከል የሚቻለው ፈጣሪ ነው እንላለን። እንግዲህ ምንም ማድረግ አይቻልም። ዶክተሩም በፊት ነው እንግዲህ በጣም እየተጨናነቀ ይገኛል። እንደው ሩታ ምን አደርጋታለሁ ምን ላደርጋት ነው እያለም ይገኛል። ሩታ ምን ብዬ ነው መልስ እምሰጣት ብሎ ሲል ካፉ ሳያበቃ ሩታ አጋጣሚ ወደ ዶክተሩ ቤት ትመጣለች ማለት ነው። ሩታ ግን ምን ባረግሽ ነው ምሻለኝ በዚህ ሊዱ ታጣድፈኛለች በዚህ እንዴት እንደምሻለኝ ግራ ገባኝ እያለ ዶክተሩም እንግዲህ ትንሽ አሁን እየገባው የመጣ ይመስለኛል። ያው ግልጽ ላለመናገር ፈልጎ ነው እንጂ ሩታ ዶክተር ብላ ስትል ሩታዬ እንዴት በዚህን ሰዓት ልትመጪ ቻልሽ ብሎ ሲላል ሩታ እንግዲህ የባለፈውን ልነግርክ ነው እሱ ለሱም ሳይሆን የመጣው ትልቅ ጉዳይ ልነግርክ ነው ብላ ስትለው ምንድነው ምን ሆነሽ ነው ደህና አይደለሽም እንዲህ ብሎ ሲላል ዶክተር አባቴ በጣም ታሟል በጣም መንከባከብ አለብኝ ከመሄድ በፊት ግን ማወቅ ያለብክ ነገር አለ እኔ እኮ አንተም በጣም ነው የሚወድ ማንንም ሰው እንደዚህ እንዳንተ ወድጄ አላቀም ብላ ስትል በተሰበረ አንደበቱ ዶክተሩም ሩታዬ በጣም ነው እማዝነው አንቺን እንደምትወጂኝና እንደምታፈቅሪኝ አይል እኔ አንቺን ወድጄሽ ወይም አፍቅረሽ አላቀም እስከዚህ ድረስ ራሴን እየወቀስኩኝ እገኛለሁኝ ሩታዬ በጣም ይቅርታ አድርግልኝ ብሎ ሲላል ችግር የለውም በቃ ይቅርታ አድርጌላለሁ ምንም አትዘንም እያለች ጉንጩን ስማ ትለየዋለች ማለት ነው። ከዛ ሩታዬን ወጣ በምትሄድበት ሰዓት ዶክተሩም በጣም ቅር ብሎት ያው በቀሬታ አንገቱን ድፍት ያደርገዋል ማለት ነው። አጋጣሚ ዶክተር ሄለን ጋር አደይ ትመጣለች ማለት ነው። ሄልዬ እንዴት ነሽ ደህና ነሽ ወይ ተሻለሽ ወይ ይቅርታ አድርጊልኝ አልመጣሁልሽም አጋጣሚ ስራ በዝቶብኝ ነው ትላታለች አደይ አረ ችግር የለውም አንቺስ በጣም ጥሩና መልካም ሴት ነሽ እያለቻትም አደይን እያደነቀቻት ትገኛለች ማለት ነው። ዛሬ እኮ ልጠይቅሽ ብዬ ነው የመጣሁት ሁሉም ነገር ሰላም ነው አይደለ ደህና ነሽ አይደል ብላ ስትለው አዳዬ እኔ ደህና ነኝ በጣም ደህና ነኝ እያለች ትገኛለች። አቤ እየተንከባከበሽ ነው ብላ ስትላት አዎ እየተንከባከበኝ ነው ምንም ችግር የለውም እያለችም ትገኛለች። እንግዲህ እድሜ ለአቤም እየተንከባከበኝ ነው ትላታለች። አዎ አደይ መለስ ብላ አዎ አቤ እኮ ስላንቺ በጣም ያስባል ትላለች። እንግዲህ እንደዛ እያለችም ትገኛለች ማለት ነው። እዚነሽ እንዴ ብሎ ስላት ይኸውልህ ዳኒ ቤዛ መለስ ብላ ይኸውልህ ዳኒ እኔ ምንም ነገር መቀመጥ አልቻልኩም ፍቅር እንግዲህ ምን እንደምታደርግ ምን እንደምትሰራም አላቅም እያለች ትገኛለች። እንግዲህ ፖሊስ ጣቢያ ሄዳ ምን እንደተናገረችና ምን እንዳደረገች እማቀው ነገር ስለሌለ አሁን ሁሉንም ነገር መስተካከል አለብን እያለችም ትገኛለች። መለስ ብሎ ዳኒም እሺ እህቴ ምንም ችግር የለውም ሁሉንም ነገር እኔ ምን ፈጽማለሁ ነገር ግን ለምንድነው የተጠራጠርሽ እሷ እኮ ደህና ነች ጥሩ ስራ ነው የምትሰራው ስለኛ ነው የምትደግፈው ብሎ ሲላት አረ በፍጹም እንደዛ አይደለም የምታደርገው ፍቅርን እኔ አውቃታለሁ በጣም መጥፎ ሰው ናትም እያለች ትገኛለች ማለት ነው። እንግዲህ ሁሉም ነገር ውስብስብ የሆነ ነገር ነው። ማዘር ሩታ ስለምትሄድ በጣም ተጨናንቃለች። ሊዱ መጣ ምን ነው እማዬ ብቻሽን ብላ ስትል አይ እዚህ ሰፈር ዞር ምን ነው ጠፋሽ የት ሄደሽ ነው ብላ ስትላት ማዘርም አይ እዚህ ሰፈር ዞር እያልኩኝ ነው ብላ ትላታለች። ከዛ ማዘርም ደመለስ ብላ ሩታ እኮ ልትሄድ ነው አባቷ በጣም ታሟል
እያለቻትም ብላ ስትላት እና ምንድነው ምናምን ብላ ስትል ሩታ አባቷ ታሞ ነው የምትሄደው። በጣም ታሳዝናት። አሁን ሄዳለች፣ ትንሽ ቆየት ብላለች። ብታያት እንዴት ያሳዘነችኝ፣ አንጀቴን ነው ይበላችኝ እያለችም ማዘር በጣም ተጨናንቃ ትናገራለች። ሩታ ሊዱን መለስ ብላ እንግዲህ ወይኔ በቃ በምን አይነት መንገድ አግኝቻት ነው እኔ ይቅርታ የምጠይቃትም ብላ ስትል እንዴት ነው በእኔ ላይ እንደዚህ የምትጨክነው ብላ ስትል አላቅም ሊዱዬ ከሩታ ጋር እንደዛ እንዳታሆኝ ብዬ ስልሽ እምቢ ብለሽ ነው እያለቻትም ማሚ እየተናገረቻትም ከዛ አሁን እንደዚህ መሆን ምንም ፋይዳም የለውም። አሁን አንቺ ግዴታ እሷ ጋር ደውለሽ መናገር አለብሽ እያለቻት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁንም በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን።